ጭዋታሽ የጥንቱ ትዛለ ሰላም ውድ የትዘካ ዩቲዩብ ቻናል ተከታታዮች እንዴት ከረማችሁ? ባለፈው ሳምንት አርቲስት ቢኒያም በቀለን ይዤላችሁ ቀርቤ ነበር። ከአርቲስት ቢኒያም በቀለ ጋር የነበረን ውይይት አልተቋጨም። ለዚህ ሳምንት አድሮልናል። ጋብዤላችኋለሁ። ዛሬ መጥቷል። ቀሪ ህይወቱን እዚህ እስከሚደርስ ድረስ የነበረው ህይወቱን ያጫውተናል። ስለ ካዛንቺስ ህይወቱ፣ ስለ ማስታወቂያ ህይወቱ፣ ባለፈው ሳምንት የልጅነት ህይወቱንና የወታደር ቤት ሁኔታውን አጫውቶናል። አሁን ደግሞ ወደ ማስታወቂያ እንዴት እንደገባ ወደ ኪነ ጥበቡ ዘርፍ እንዴት እንዳዘነበለ ያጫውተናል እና በጥሞና እንከታተለው። ጭዋታሽ የጥንቱ ትዛለ ቃል በገባነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ እየተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት። ሰላም ቢኒ። ሰላም አጥሪ። እንኳን ደህና መጣህ። እንኳን ደህና ቆየ። ባለፈው ሳምንት ስላለፈ ስለ ልጅነት ህይወት አጫውተናል። እኔ እንደማውቀው ማስታወቂያ ከመጀመሪያ በፊት መርካቶ ትመላለስ ነበር። መርካቶ ነበር የምትውለው። የካሴት ስራ እየሰራ ነበር ይመስለኛል። በዛን ዘመኑ ርቋል። እስኪ አጫውተን። አንተ ለምን ነበር መርካቶ የምትሄደው? ንግድ ነበረ እንዴ? ሱቅ ነበረ? አዎ፣ የዚህ ንግድ የጉሮሮ ንግድ። ምን መሰለህ አጥሪ፣ መርካቶ የምውልበት የምሄድበት ምክንያት ምንድን ነው? በቃ ሙዚቃ ስራ፣ ካሴት፣ ያኔ ካሴት የገነነበት ሰዓት ነበረ እና በዛ ምክንያት ነው። ለነገሩ አካሄዴና እዛ አዋዋሊ ከየት መጣ ካልከኝ መልካሙ ተበጀን ታውቃለህ መቼም? አዎ መልካሙ ተበጀ የኔ ሰፈር ነዋሪ ነበረ፣ የኔ ጎረቤት ነበረ አውቃለሁ። እና ቢኒያም ይሄንን ድምፅ ይዘህ ለምን ዝም ትላለህ? ለምን ትቀመጣለህ? ለምን አታኮርፍም? ምንድን ነው ማኩረፍ? አይ አንተ እዚህ ሚሊቴሪ ቤት ውስጥ ነው ያለው፣ እዛ ደግሞ መንቀሳቀስ አይቻልም አይደል እንዴ? እና እንትኑ በቂ አይደለም። ስለዚህ መርካቶ ትመጣና በዚህ ድምፅ ማስታወቂያ ብትሰራበት የካሴቱን የትና የት ለአንተም ይጠቅማል፣ ለቤተሰብ ቤት ማን ለማስተዳደር ማለት እኔ አላውቅምና አንተ እስቲ አስተዋውቀኝ። በጣም ጥሩ። እኔ እንደውም አንድ አሁን የሰራሁት ካሴት አለ፣ እሱን ማስታወቂያ አንተ ነው የምትሰራልኝ አለኝ። ወሰደኝ፣ አስተዋወቀኝ። ፀሐይ ይባል ነበረ ባለ ሙዚቃ ቤቱ፣ ከእሱ ጋር አስተዋወቀኝ። የመልካሙን ዘፈን ከዛ በፊት ግን ቤቴ ዝም ብዬ እንደዚሁ ሞክር ነበረ። እንደዚሁ ደስ እያለኝ ደስ ስለሚለኝ ዘፈኖች እንትና እንዲህ ብሎ በቃ የድሮ መድረክ መሪዎች ገዛኸኝ ደስታ ምናምን ይባል የግጥሙ ደራሲ እንትና ከመድረክ ከምንትን ያቀነባበረው ሳሌ ደጋጉ እንደዚህ እሱን ነገር እያደረኩኝ ዘፈኖች ሰራ ነበር ቤት። ከዛ የመልካሙን ዘፈን ሰራሁት፣ ተወደደልኝ። አጥኒ ሰውየው 60 ብር አልሰጠኝም፣ ከፈለኝ። በስመ አብ ደስታዬ የመጀመሪያ ነው። እሷ ልጅ መጣ፣ ያው ካዛንቺስ የተለመደውን አደራረኩ፣ ጓደኞቼ ምናምን ገባበስኩበት። ከዛ በኋላ ሌሎች ደግሞ ሰዎች ጠሩኝ፣ ያነሰምተው ስንት ሰራለህ ምናምን ነገር 150 በ150 ቀጥል ወደ ሺው ምናምን ውስጥ ገባሁኝ። እዛው ላይ ማጣፈጠኝ። ከሙዚቃ ጸሐፊዎች ደራሲዎቹ ጋር ከምንም ጋር መተዋወቅ ጀመርኩኝ። ያኔ
ጸጋዬ ደቦጭ እስማ ጸጋዬ ደቦጭ እኮ በእናትህ ነፍስ ይሆናልሽ ነው እና በበጋራ እና ከእነሱ ጋር እየተዋወኩኝ አብሬ መዋል እና እዛ ጋር እነሱ ግጥምና ዜማውን ሲሰሩ እኔ ደግሞ የዘፈኑ ማስታወቂያ የካሴቱ በቃ እዚህ ቤት አንድ ሙዚቃ እዛ ቤት አንድ ሙዚቃ እዛ ቤት ካሴቶቹ እንትን እያልኩ ግጥማቸውን እየወሰድኩኝ በተለይ አስራት ዋሪ ደግሞ የኢትዮ ሙዚቃ ቤት ባለቤት የአምባሰል ሙዚቃ ቤት የፍቃዱ ዋሪ ወንድም ማለት ነው አስራት ዋሪ እዛ በጣም ብዙ ሙዚቃዎችን ሰራ ነበር። በጣም ብዙ ሁሉም መርካቶ ያሉትን ሙዚቃ ቤቶች ስራ በሙሉ ሰርቻቸዋለሁ። ማስታወቂያቸው ነው እዛ እየሰራው ነው እንግዲህ በጣም እንትን ያደርጋል ስራው እየጣፈጠኝና ደስ እያለኝ ነበር የምሰራው። ያንን ስራ ሰርቼ ነው ፈቃዱ ማለት አስራት ዋሪ ጋር ማለት አሰፉ ደባልቄ ዘፈና ካሴት ሰርታ እሱን ገንዘብ ልቀበል ሄጃለሁኝ መርካቶ አስራት ጋርና ጋሽ ውሸት ነፍሳቸው መጡ። አስራት የሰውየው ድምፅ በጣም ደስ ይላል ማን ነው እሱ ብሎ ይጠይቀዋል። አስራት እሱ ነው ይሰራልኝ ብሎ ይነግረዋል። ቆንጆ የኔ ልጅ ናስቲ መጣ ተጋልኩኝ ባንኮሊንግ ቆንጆ ነው ተምርሃል? አዎ ተምሬያለሁ። ስንተኛ ደርሰሃል? 12ን ጨርሼ ደግሞ ትንሽም ጨማምሬያለሁ። ዙቆች ነው ቆንጆ ነው ከኔ ጋር ብትሰራስ ደስ ይላል ትፈልጋለህ ሲሉኝ በጣም ደስ ይለኛል አልኩ። ተዋወቅን 110 ቁጥር አንደኛ ፍሎር ላይ ቀጠሩኝ ሄድኩ። መጀመሪያ ሎተሪ ስራ የሰራሁት ታዲያ ከዛ በኋላ የነበር ይደስታል። የት ነው የቀጠሩ? ፊሊፕስ ህንጻ ሜክሲኮ ጠሩኝ። እዛ ሄጄ ተገናኘሁ። በቃ ከእሳቸው ጋር ከህዝብ ጋር አገናኙኝ። መጀመሪያ ግን መልካም ተበጀ ነው የዚህ ከህዝብ ጋር እንድገናኝ ያደረገኝ እና ከማስታወቂያ ስራ ጋር ለካ ድምጼን ሰው ይወድልኛል እግዚአብሔር ይመስገን። እና በቃ የሀገር ዘፈን ነው የሰራሁት። ምን የቀረኝ ዘፋኝ የለም እኔ እንጃ። ከመርካቶ ጀምረህ ማለት ነው እስከ አቶ ውብሸት ወርቅ አለማው መርካቶ እየሰራን ከጋሽ ውብሸት ጋር ተዋወቅኩኝ። ኦኬ ከዛ ጋሽ ውብሸት ጠራኝ። ከሱ ጋር ከሎተሪ ጀምሮ በቃ ይሄን እንዴት ብዬ ይሄን ያህል ማስታወቂያ ሰራሁ ልልህ አልችልም። እጅግ በጣም በርካታ ማስታወቂያዎችን እንዴት ወደ ቲያትር ወደ ድራማ እንዴት ልትገባ ቻልክ? እሱን ባለፈው ጊዜ እንደነገርኩ እንግዲህ ከልጅነት ጀምሮ የነበረኝ እንትን ይሄ ትምህርት ቤት በረንዳ ላይ ድራማን ስራ ነበር። የገና እሱ ነገር ስራ ነበር። የመጀመሪያው ስራ ምንድን ነው? በምን በድራማ አላስታውሰው እርግጥ አላስታውሰው። የሲኒማውን አስታውሰው ልበል እስኪ። የሲኒማውን ከሰራዊት ጋር የሰራሁት ነው። ሰማያዊ ፈረስ ሰማያዊ ፈረስ ላይ ደብል ኤጀንት ሆኜ የሰራሁት ዶክተር ሙሉ በሚለው በሱ የሰራሁት በሱ ጀመርኩኝ። ከዛ በኋላ በጣም በርካታ ናቸው የሰራኋቸው ሲኒማዎች። ድራማዎች ግን በየቲያትር ቤቱ ጋር እንደዚህ ሰርቻለሁኝ። ግን ይሄኛው እንደሆነ አላውቅም። የትኛው እንደሆነ ታወቅኩኝ የምትለው በምን ይመስልሃል? እኔ ኢትዮጵያ ሕዝብ ያቀኛል የምትለው እንግዲህ ካስታወሰኝ በሰማይ ፈረስ መቼም ያን ጊዜ ብርቅ ነበርና ያላየ ሰው አይኖርም። ካስታወሰኝ እንደሆነ ነጭ ያለው ፀጉሬ ጥቁር ነው። ያን ጊዜ ሰማይ ፈረስ ላይ ደብል ኤጀንት ሆኜ የመንግስትና የማፊያዎቹ ሆኜ ዶክተር ሙሉ የሚለውን ካራክተር ተጫውቻለሁ። አንድ እሱ። ከዛ ውጪ ሰው ህዝብ ውስጥ ገባሁኝ የምለው ባምቧ ማስታወቂያ ነው። ከሙሉ ዓለም ጋራ የሰራ ግብዣ ያላምቧ ብላ እንደዚህ የምትልበት አለ እሱ ማስታወቂያ ከሰው ጋር አስተዋውቆኛል። ሌላው ደግሞ አንድ ከጋሽ ውብሸት ጋር አንድ ላይ ሰራ ነው። እንዴ ይቺ መኪና ታማለች፣ ቴልኮ ገባች፣ አሁን ዘየደች፣ አሮጌው ነው ለቀባል ተስተካለች የሚል የጭስ ማውጫ የመኪና ካዛንቺስ የነበረው እሱን በሱ ሰው ሊያገኝ ይችላል ይመስለኛል። ከዛ ውጪ በአቢሲኒያ ባንክ ላይ ደግሞ እስኪ በለው እስኪ እሱ እንዴት መሰለህ ከነ ግርማ ሞገስ ከምድር ጦር ኦርኬስትራ ጋራ ኦርኬስትራ ሰዎች ናቸው በብዛት እንትን ያሉበት አቢሲኒያ ቀደምት ታሪካዊ ባንክ በኢትዮጵያ የምትለው ዜማ እሷ ስትሰራ በሱ ላይ ብዙ እንትና ያሉ ዜማው እንጂ የሚታወሰው እኔ የሚያስታውሰው እዛ ውስጥ የለም።
ከሱ ይልቅ ግጃላምቧም ቆንጆ ማስታወቂያ። አዎ እሱ አንድ። ሌላው የኢትዮጵያ አየር መንገድ የኢትዮጵያ አየር መንገድ ላይ ውስጥ ዶሜስቲኩና ኢንተርናሽናል እስቲ በሉ ክቡራትና ክቡራን፣ በኢትዮጵያ አየር መንገድ ቦይንግ ያክል ለመብረር እንኳን ደህና መጣችሁ። ይህ ምልክት ሲበራ ወደዚህ ይወስዳል። ይህ ምልክት ሲበራ ደግሞ እንደዚህ ያደርጋል። ሌሎችን ለመርዳት ጭምብሉን ረሳሁት። አውሩና መጀመሪያ የራሳችሁን ተጠቀሙ፣ ቀጥሎ መርዳት የምትችሉት እንደዛ ስታደርጉ ነው። በአደጋ ጊዜ ጫማችሁን አውልቃችሁ ከወንበራችሁ ስራ አስቀምጡ፣ እንደዛ የሚል ነገር አለ። መጨረሻ ላይ መልካም በረራ እልና አቆማለሁ። ያንን ማስታወቂያ እንግዲህ ኢትዮጵያ አየር መንገድ ውስጥ በጣም እንደ ኮሞሮስም ወድቅ ያለው ምንድን ነው አገሩ ማለት ምን ላይ ድምፅ ወድቋል። አንተም ባትወድቅ ድምፅ እዛ ወድቋል። አዎ ኮሞሮስ እና እሱ ከህዝብ ጋር ያስተዋወቀኝ ይመስለኛል። ሌሎቹ መቼም ይሄን ጥቀስ ብባል አይሆንም። ሌላ ድምፅ መቀየር አንድ ውሳኔ የሚል ሲኒማ ታስታውሳለህ? ዋላ ከህንድ ፊልም ነው ቱልሲ ነው አይደል? ቱልሲ ነው ቱትሲ የሚባል ፊልም ነበር፣ የህንድ ፊልም። ከሱ ተርጉሞ ተባለ። ቶማስ የሚባል ህንዳዊ ነው የዛ ፊልም የውሳኔ ፊልም ባለቤት እና ማስታወቂያ ምሳሌ ያኔ የተለመደው እንግዲህ ያው ውሳኔ እንደዚህ ሆኖ ምናምን ነገር ነበር። ቀየርኩት። አንድ እንትን ማስታወቂያ ነበር የቤንዚን የሼል እና ስሰማው እዛ ቴሌቪዥን ላይ ደስ ይላል። ሼል ሄሌክስ ይላል። ሂንድ በስማ ውሳኔ ላይ አሁን ምን ያደርገኛል? እናገርበታል እንደዚህ ያልኩና ውሳኔ ማለት ጀመርኩ። ውሳኔ ፊልም እንዲወጡና አልተወደደልኝም። በዚህ ላይ ሲኒማው ደግሞ አገር ያስለቀሰ እኮ ነው። ሲኒማ ቤት ሁሉ በሶፍት ተጥለቀለቀበት ጊዜ ነው። ሲኒማ ቤት በር ላይ ምን እንደሚያደርጉ ታውቃለህ? ሶፍት አዟሪዎቹ አንድ ሲገዛ አረ ጨምሪ አይበቃሽም ያስጨምርሻል። በእውነት በጣም ብዙ ያለቅስ ነበር ሲኒማ ቤት እየገባ ውሳኔ ፊልምን ተከታተለ ሰው መቼም አይረሳውም። በጣም አስለቅሷል ሰው እና ውሳኔ ፊልምን በወፍራም ድምፅ በወረደው ውሳኔ በሚለው ሰራሁት። ከዛ በኋላ ሌሎችንም ሰራሁት። እንደዛ እየጣፈጠልኝ ሄደ። ሰው ወደደልኝ። በኋላ ላይ አሁን መጨረሻ ላይ ጎበዝ ከጎበዙ ይገባበዛል በደም ስፔሻል የበደል ነበረች። እሷ መቼም ሶስት ልቅ ብላለች። ሌሎቹም ተው እነ ሜታ ምናምንን ቢራዎች እሺ። አንተ እኔ ደስ ይለኛል ከምትለው ማስታወቂያ ምንድን ነው? እኔ ምንም ደስ የማይለኝ አለ። በፍቅር ስለሆነ የምሰራቸው በቃ ደስ ይለኛል። እንዴት ብዬ ልንገርህ? መጀመሪያ ግን የሰራኋት መጀመሪያ ያልኩህ ትንሽ ብር ያገኘሁባት ሜታ ነበረች። እሺ ለጣም ለርካታ ማን እንደሜታ ባቁና ነበር። በስመ ደስ አለኝ ያን ጊዜ። ብር ጨውን ትንሽ ጣፈጥ ያለ ነበር። ከአቶ ውብሸት ጋር እንዴት ተውክ? ከጋሽ ውብሸት ጋር መተው ሳይሆን በቃ እንዴት ነው ጊዜው ደረሰና እንትናል አቆምን እንጂ ተውኩኝም። እየሰራን ነበር ከእሳቸው ጋር የተዋወቅ ነው። ያው ባሰፉ ዘፈን ነው ችዋታሽ የተንቱ ትዛለ ቃል በገባ ነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ እየተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት። እሺ ቤኔ ማስታወቂያውን እዚህ ላይ ገታ እናድርገውና እስኪ ራሽያ ልውሰድህ። ልታስበረዳኝ በበረዶ ልታስመታኝ ሊሞቆኛል። እስኪ ራሽያ ህይወት ምን ይመስል እንደነበር፣ ምን ደስ ይልህ እንደነበረ፣ ምን የምታስታውሰው ነገር እንዳለ? ቆንጆ ጥያቄ ነው።
አንዴ እዚህ ጋር አንዴ እዛ ጋር እየወሰድክ ብቻ አደከምከኝ ላበላ ባረከኝ እንጂ ሶቪየት ህብረት ወይኔ ራሻ በእኔ በሄድኩበት ሰዓት ላይ ብሬዥኔቭ ነበሩ ፕሬዚዳንቱ እና ቆንጆ ጊዜ ነበር። ራሻውንም ምን እንትን ያለኝ ነገር የለም። በጣም ሁሉም ነገር ነበር ያስደሰተኝ። ከዚህ ብቻ ሲሄድ ነበር ከፍቶኝ ነበር የማልፈልገውን ነገር እንማር ስለተላኩኝ። ከዛ በኋላ ግን በጣም በደስታ የኖርኩት ምክንያቱም የምፈልገውን ነገር ሁሉ አደርግ ነበር። ከትምህርቱ ውጭ ከትምህርቱ በተጨማሪ ቲያትር ትምህርት ቤታቸው ይሄዳሉኝ፣ ቲያትርን አያለሁኝ፣ አቀላለዳቸውን አያዋለሁኝ። አቤት በራሽኛ እንት ማለት የእንትን ሀገር እንደሆነ ታውቃለህ። የስነ ጽሁፍ በጣም ምርጥ ነገር ቀልዶቻቸው በቁም ነገር ነው። ቀልዱ ሲገባ ነው የምትስቀው ወይ ሲገባ ነው የምትናደደው። ወዲያው እንደሰማው ምንም ስሜት አይሰጥም። ቆይተህ ነው በቃ የሚሰማ እና ያን ነገራቸውን አየሁኝ። አተዋወናቸው የትወና ብቃታቸውን እሱን አየሁኝ። ያው እኔም ደግሞ ከዚህ ከሀገር ስሄድ መድረክ መሪ ነበርኩኝ ብያለሁ። ከፍተኛ 15 ኪነት ምን እዛም ሄጄ አላረፍኩኝም። ከትምህርቱ ውጪ ኪነት አቋቋምኩኝ። የሄድኩበት ሀገር ሶቪየት ህብረት አሁን ራሻ የኔ ነች ስትል ዩክሬንም የኔ ነች የምትላት ክሬሚያ የምትባል ክሬም እዛ ነው ሲምፕሮፖል የምትባል ከተማ እዛ ነበር እማረው እና እዛ ኪነት አቋቋምኩኝ። ያ ኪነት ተወደደ። ሞስኮኑና እስቲ ያሳዩን ተባለ። ሞስኮ ሄድን። እዛ ሳሳይ በጣም አሪፍ ኪነት ነው ተባለ። በዛ ወቅት ላይ የአውሮፓ የኢትዮጵያ ተማሪዎች ስብሰባ ጀርመን የሆነች ኩተን የምትባል ከተማ ውስጥ ስብሰባ ነበረና ለምን የራሻው ኪነት አይመጣም ተብሎ ተጠየቀ። የራሻ ኪነት ሲባል እንግዲህ እኔ ነኝ የምጠራው። ሄድኩኝ ሞስኮ ተጠራው። እንዴት ነው ተባለ። ያንን ማደራጀት ጀመርኩኝ። የራሻ ኪነት እሱን አደራጀ። የተደራጀም ነው በፊትም። ከዛ ወንዱም ቀሚስ ለብሶ እንደ ሴት እስክስታ ለመምታት ምን ለማለት ያው ሙዚቃ እንትን ለማለት ነው እና ያንን አደራጅተን እንደው በእናትህ ነፍሳቸውን ይማር እና አለሙ ገብረአብ ከነሱ ጋር ኮሎኔል ለማ ደምሰው በኃይሉ መንገሻ እነኝ ነበር። ጀነራል ጥላሁን ሆኗል አይደል? የመንግስቱ ኃይለማርያም ወንድም ነው ጥላሁን ኃይለማርያም ኮሎኔል ነበረ። በኋላ ጀነራል ሳይደርስ ያየሩልን ክትል አዛዥ ሆኖ ታዲያ ጥላሁን ማብሮን ነበር። እንዲያውም እሱ አይወጣም ተብሎ ነበረ ከሀገር በኪነት ውስጥ ምን የወጣው ይሄን መቼም አይረሳውም። እንደገና አዲስ አበባ ከመጣን በኋላ ኢትዮጵያ ተገናኝተናል። አየሩልን ካምፕ ውስጥ ድርቶ ኦርኬስትራ ሄዶ ሲዘፍን ተገናኝተናል። እሱ አዛዥ ሆኖ ቁጭ ብሎ እኛ ስንዘፍን ይመለከት ነበረ እና ኪነቱን ይዤ ጀርመን ሄጄ እዛ ደግሞ መድረክ ስመራ ነበረ። ከጀርመን በፊት ግን ሶቪየት ህብረት ሞስኮ ውስጥ ዘፈን እናሳይ ነበር ለህዝቡ፣ ለኢትዮጵያ ተማሪዎች እንዘፍን ነበር፣ እናሳይ ነበር። በዛው ተያይዘን እንግዲህ ጀርመን ሀገር ሄድኩልህ። እዛ ደግሞ ቀለጥ ያልኩኝ አንዴ በሩስኪኛ አንዴ በአማርኛ የኢትዮጵያ ተማሪዎችን ሳጫውት ቆየሁኝ። ያው አደገብኝ ነው እንግዲህ ከታች ጀምሬ እሱ አስራ ቆየሁ። ምኑ መሰለህ የጠቀመኝ ቅድም እንደነገርኩ ሶቪየት ህብረት የሚጽፉት ጽሁፍ ጆካቸው ቀሉ ታሪኩ ምናምኑ በጣም ምርጥ ነው። እሱን ነገር አንብበው እሱ ነው እዚህም ከመጣ በኋላ የጠቀመኝ እሱ ነው። የዛን ሀገር በየ6 ወር ነው በየእንትኑ ይታተማል የቀልድ መጽሐፍ። ቀልዶች ከየሀገሩ ላይ ከ14ቱም ሪፐብሊክ ከ15ቱም ሪፐብሊኮች ተሰብስቦ ይጻፍና ትልቅ መጽሐፍ ይወጣዋል። ያንን ጆክ ታነበዋለህ። ደስ ያለ እዚህ የቻልከውን ያክል ትይዛለህ። ከዛ ያንን መጽሐፍ ይዤ መጥቼ ነው እዚህ ድርጦር ጋር ስንሰራ ቀልዶች ከዛ ውስጥ ራሴ እየተረጎምኩ ሳወራ የነበረው እና በጣም ምርጥ ቀልዶች ነበሩ። እነኛን ቀልዶች እንግዲህ እያወራሁኝ ጀርመን ውስጥ እንደዛ ሳደርግ ቆይቻለሁኝ። የሶቪየት ህብረት አንዱ ትዝታዬ እሱም ኪነት መስራቴ። ከዛ በኋላ ደግሞ ያው ልከዳ አሰብኩኝ ጀርመን። ለምን? በቃ ወታደርነቱን እንትን አልኩት። እዛ ሲል ሳየው ለየት ያለ ሀገር አልሆነልኝም ከሶቪየት ህብረት የተለየ ታሪኬ ተመልሼ እሄዳለሁ። የሚያስጠላ እኮ ሆኗል። ሶቪየት ህብረትን በጣም ደስ ይላል። ሁሉ ነገር ቀላል ነው፣ ርካሽ ነው። ግን እዛ ደግሞ ውስጥ ትንሽ ደስ አይልም። አውሮፓ ውስጥ በዛ ላይ ምንም አልተመቸኝም። ግን
በቃ እዛ ሀገር ቀረ ምናምን የሚለው አድቬንቸር። አይ አልኩኝ፣ ተመለስኩ። ትንሽ ችግር ገጠመኝ ወደ አገሬ ስመለስ ወደ ራሻ። በዚያን ጊዜ አንድ 6 ሀገሮች ምናምን ዞሬያለሁ የአውሮፓን። ተማሪዎቹ ሳንቲም እየሰጡኝ በባቡርም በምንም እያልኩ ስዞር ነበር። ትገናኛለህ በባቡር እንደዛ እያልኩ ዞሬያለሁኝ። ተማሪዎች እየረዱኝ እየሰጡኝ ሳንቲም ዞሬያለሁ፣ እየደወሉ እየጠሩኝም። ምክንያቱም ኃይለኛ እንትን ነበርኩ፣ ቀልደኛ ነበርኩ፣ መድረክ መሪ እንዳስቃቸው እሱን አደረግኩኝ። መጣሁ ወደ ሶቪየት ህብረት ስመለስ ማን ነበረች ስሟ ጠፋኝ እባክህ፣ መግቢያው ጋር እዛ ጋር ተያዝኩኝ። እንዴት ነው የተያዝኩኝ መሰለህ? ከመመለሻ ቀኔ አሳልፌያለሁ። 1 ወር ከ15 ቀን ሆኖኛል። ለአንድ ሳምንት ሄጄ ያን ያክል ጊዜ እዛ ዞር ቆይቻለሁ። ራሻ ነው የተያዝከው? አዎ ድንበር ላይ። እሺ በባቡር ስትሄድ? አዎ። እና ከዛ በኋላ ተከታይ ተደርጎብኝ መጣሁ። ተይዤ ወደ ሲምፍሮፖል ወደ ትምህርት ቤቴ ሞስኮ አመለከትኩ። ወደ ትምህርት ቤቴ መጣሁ። ክፍል ውስጥ እንግዲህ ገብተን ምህን ስንማር ከየት ነው የመጣኸው መባል ጀመረ። እንዴት በቃ ብዙ አይነት ጥያቄ አለ። ብቻ እዛ ጋር እነሱ በጣም በዚህ እንትን ትምህርታቸው በስለላ ስራቸው ልበል ወይ በዛ በጣም ነው የሚፈትሹ። በቀን የተለያየ ጥያቄ ነው የሚያደርጉ። ያቀርቡሃል፣ ያርቁሃል፣ ምን ይሉሃል፣ እሺ ትያረጉ ይጨምቋል። ምንም ቢሉ ከኔ ጋር ምንም የሚገኝ ነገር የለም። ምክንያቱም በንጹህነት ነው የሄድኩት። ያሰብኩት ነገር የለም። እነሱ ግን በሀገራቸው ላይ ያሰብኩት ነገር ያለ መስሏቸው ነው። ያችን ነገር አስታውሳታለሁ ከሶቪየት ህብረት ትዝታዬ እሱ ነው። ሌላ ነው ወዳጆች በየጊዜው ትይዛለህ ብርቅነን ከዛ ይልቅ ትንሽ የሚደብረው ምን ነበረ? በእኛ ሰዓት ላይ አፍሮ ነበረ ፀጉራችን እና ሩስኪዎቹ ነካነካሉ እንዲህ ደስ የሚል ትራስ ነው ይላሉ። ደስ የሚል ትራስ ነው ምንም ትራስ ነው ይመስላችሁ እነዚህ አንድ እሱ ነው። ሌላው እንዳንድ ደግሞ አለ የሚያናድድ ይመጣና ቂጥህ ጋር ቸብ ያደርጋል። ምን አባክ ለሩስ አንተ ዝንጀሮ ነው ይላል። ጭራ እንዳለ ላይ ነው። ያን ጊዜ ደግሞ አንተ ትነቅላለህ። ካልተደባደብኩኝ ነው አበሻ አይደለም ወኔ ይመጣል። ያን ጊዜ ትገናጨላለህ እንጂ ግን እነሱ አንድ ሲመቱ እዛ ነው መርካቶ ነው የሚሰዳ አንድ መቱ ጣብሻላችሁ ነው ስትላለህ። ድንች ነው እንዴ ምን ድንች አሳማውም አለ በእህል ችግር የለም በደንብ እንትን ይባላል። እና አይ በአቅም ነው የምልህ አቅም ገባኝ። ኢትዮጵያዊ ደጋጋ ነን በእነሱ አይ እነሱ ትላልቆች ናቸው። እውነት ነው። ግን ያቺ ወኔ ያለች አይደለ ማለት በእሷ እንትን እላቸዋለሁ። ደግሞ ካራቴ እንችላለን ነው የምንለው እኛ። ተፈናጥሬ ጭንቅላት ላይ ነው የምወጣው። ትከሻ ላይ ቁጭ ብዬ የምንቀጠቅጥ ነው እንደዚህ እጅ አንሰጥም። ከዛ ጠጋ ሲል እረፍ እንዳትጠጋኝ እያልክ ማፈግፈግ ነው ዞር ማለት ነው በጊዜ እንጂ የእነሱን ሴቶች ይዘህ ስትሄድ አይወዱም። አዎ እሱ አይደለ እንዲህ ታዲያ መጥቶ ቂጥህን ቸብ የሚያደርግ ምንድን ነው ምን ፈለግ ስትለው ዝንጀሮ ጭራ የለህም ይላል። አንጎል ነው የምትሆነው። ለነገሩ ግን የነበርንበት አካባቢ ሲምፍሮፖል ማለት ከተማዋ ሴባስቶፖል ነው። ሴባስቶፖልም እዛ ነው ያለው እና 27 ኪሎ ሜትር ከከተማዋ እንርቃለን። 27 ኪሎ ሜትር ከሲምፍሮፖል ትንሽ ራቅ እንላለን እና ያ ከተማ እዛ ጋር ምን አለ መሰለህ የአረብ ጎሬላ አለ፣ የሶማሌ ጎሬላ አለ፣ የኤርትራ ጎሬላ አለ። እነሱ የሚሰለጥኑበት ካምፕ ነበረ ይወሰዱ ግርግዳ የሁሉንም እንትኖች እዛ በአማርኛ ሁሉ የተጻፈ ነበረ እንትን ጥቅስና ስድብ ምናምን ነገር። እነሱን አስወጥተው እኛን እዛ የከተቱን እዛ ውስጥ እንድንማር የተደረግነው። ድንገት ነው የቀየሩን ቦታው። ሌላ በምክንያት እንደሆነ እሱ ሌላ ታሪክ ነው። ኦዴሳ ነበሩ ተማሪዎች። ከኦዴሳ ወደ ተዛውረው ሲመጡ ነው እኛም እዛ የገባ ነው። በዛ ምክንያት ነው እና ትንሽ ገጠር ነገር ነበረ። ለዚህ ነው ቋንቋውን አገላጥፈህ ትናገር ነበር። በ3 ወር ውስጥ ነው እሱ የቻልኩት። በ3 ወር ጊዜ ውስጥ እንደደረስኩኝ ትንሽ ብርድ መታኝ እና ሆስፒታል ገባሁ። ሆስፒታል ገብቼ እንግዲህ ቋንቋውን እንዴት እንደሆነ አላውቅም፣ ብቻ ያስኩት አገኘሁት። ኧረ ደግሞ በሱ የሆንኩት እንጂ በቋንቋው ምን አረቡ ይመስል እንትን እንዳልኩ ገባሁ። ከሆስፒታል ወጣሁ። 3 ወር ተኝቼ በጣም ነበር ያመመኝ ብርድ እና እዛ ስንማር የኔ ጓደኞች ገና በበላ ጠጣ ነገር ላይ ናቸው። ቤት እኔ ደግሞ ፊደሉን አላውቀውም።
በየትኛው ይሁን የትኛውን አላውቅም፣ ግን ከግዕዝ ፊደል ጋር የሚመሳሰል ቀ ሁሉ ያለው ይመስለኛል። ቀ ኤፍ ነች። ቀ ኤፍ ነች። ቆይ ልንገር እና እንደዛ ሲሉ አስተማሪዋን ቲቸር በእነሱ ቋንቋ ኧረ ቲቸር እንዴት ነው ነገሩ? አንተ እነሱ ሲያናግሩኝ መልሳለሁ፣ ግን ጻፈው አልጽፍም፣ አንብበው አላነብም። ሆስፒታል ውስጥ ንግግር ነው የለመድኩት እኔ። ንግግር ነው ማውራትና መስማት ነው። መጽሐፍና ማንበቡን የለም። ሆስፒታል ውስጥ ነው ንግግሩ የለመድኩት እንጂ ማንበብ የለም፣ መጽሐፍ የለም። ጓደኞቼ ቤት ሄደ መጣ ጠረጴዛ ሲሉ እኔ ያን ነገር ማንበብ አልችልም፣ ምን ማለት አልችልም። እስቅ ነበረ። አንተም ነው የሚያስቅ እንዴ? ምን ማለት ነው? እንደዚህ ትምህርቱን ለመማር ነው የመጣሁት። አንተ ከዚህ በፊት እዚህ ነበር ካለ ተምራል? እዚህ ያለ ኧረ አልተማርኩኝም አባቴ ነው አይሆን ተምራል። ክስ ቢሮ አላለብም አልጽፍም ይላል፣ ግን በደንብ አድርጎ ነው የሚናገረው። እዚህ ሀገር እንደተማረ ግን ያስታውቃል ቋንቋው። ተጠርቼ ስጠየቅ እነሱም ግራ ገብቷቸው ነበርክ እንዴ? አይ ያለኝ አልነበርኩም፣ ሆስፒታል ነው ቋንቋ ላይ የተማርኩት። ከዛ በኋላ ፋይል ሲታይ ያው አዲስ ነች ነኝ። በዛ እንትን ተብሎ እንዴ በጣም ክስ ሁሉ ምንድን ነው ስሙ እንትኑ ሊደረግ ነበር ተመላሽ። ድጋሚ እነሱ ወዲያውኑ ከፖለቲካቸው ጋር ነው የሚያያይዟት ነገሯን። ለአንተም ጥንቃቄ ያደርጋሉ፣ ለሀገራቸውም ጥንቃቄ ያደርጋሉ። እና ያቺ ነገር ደርሳብኝ ነበረ ይልህ ነው ከሶቪየት ትዝታዬ እሱ መሆን ነው። የሚያሳዝንስ ነገር የገጠመ የለም? ተገጠመኝ? አይ ምንም የለም። ይልቅ ደስ የሚል ነገር ያየሁት ከዛው ከኛ አካባቢ ሄድ ብለህ ስንት ኪሎ ሜትር እንደሆነ አላውቅም፣ ያልታ የምትባል ነገራቸው ሩዝቬልት፣ ዊንስተን ቸርችል እና ስታሊን የተሰበሰቡባት ቦታ ደሴት ነች። አዎ ያልታ ነች፣ ቅርብ ነች እዛው። እና እሱም ቤተ መንግስት አይቻለሁ፣ ደስ የሚል ነገር እሱን አይቻለሁ። ሶቪየቶች ለሀገራቸው ጀግኖች በጣም እንትን ናቸው፣ ታሪካቸውን በጣም ይንከባከባሉ በጣም። እና እሱ ብቻ ብዙ ይጎበኙ ቦታዎች አሉ፣ እነሱም አይቻለሁ። እስኪ መልሼ ወደ ካዛንቺስ ልውሰድህ፣ ልመልስህ። በጣም ጥሩ። እናንተ ሰፈር ብዙ ታላላቅ ሰዎች ነበሩ፣ ብዙ የመንግስት ባለስልጣናትን እንደገናም ደግሞ አርቲስቶችም ሁሉ ነበሩ። እንደ ሰፈሩ ጥሎበት ብዙ አርቲስቶች እንዳሉበት አውቃለሁ። እስኪ ለአድማጭ ተመልካቾች እስኪ የነበሩትን እስኪ እንዴት አድርጌ ልንገር? እስኪ ከሀገር ፍቅር ልሂድ አለ ጥላሁን አልማዝ ቢሆነኝ። በነገራችን ላይ ትንሽ ቀን እንደ 4 ቀን 5 ቀን ሆናት። አልማዝ ቢሆነኝ አረፈች፣ ተወዛዋዥ ነበረች። የጥላሁን ሚስት? አዎ። ቀዩም? አዎ። ረጅሟ? አዎ። አረፈች። እንዴት አልተነገረም? በስልክ ነገሩኝ። እሷ ነበረች፣ አረጋሽ ነበረች፣ መልካሙ እዛ ነበረ። አረጋሽ የራስ ቲያትር ተወዛዋዥ ነበረች። አረጋሽ የእነ ምስራቅ ጓደኛ ጋር ነበር። መልካሙ ከኛ ጋር ነበር የሚኖረው። አሁን አማኒ ይልማም እኛ ጋር ነው ያለው እዛው ከወንስ ቀበሌ 8። ከዛ ውስጥ መሰለ ገብረነ ደግሞ በልጅነቱ ይዘፍን ነበር እሱ። እና ሰርግ ላይ ሁሉ ጊዜ ተፈላጊ ነበር። መሰለ ገብረነ አይረሳኝም በፍጹም። ታስታውሳለህ? ምርጥ ካዛንቺስ ልጅ ነው በጣም አራዳ፣ በሰዓቱ አራዳ። እሱ አባተ ደምሴም እንደዚሁ አራዶች ነበር። አባተ ደምሴ ደግሞ አስፋሰን ሯጭ ነበር። እንደገና አፄ ቴዎድሮስ አስተማሪ ነበር። እሱን አስታውሳለሁ። አሁን ሌላ እነማን አሉ? መሰረት አብ ከበደ ጊታሪስት እና ጋዜጠኛ ከበደ አዲስ ልጅ እና የእሱ ወንድምስ ቢሆን እንደዛ ሰገድ እነሱ ነበሩ እዛ ጋር። ዮሐንስ የሚባል ልጅ ነበር። አሁን የት ጋር እንዳለ አላውቅም። ሚሽን ኖርዌጂያን ሚሽን ኪቦርድ ይጫወት ነበር። በኋላ ትክክለኛ የኪቦርድ ተጫዋች ሆነ። እሱም ፕሮቴስታንት ሆነ። ከዛ በኋላ አሁን የት ሀገር እንዳለ አላውቅም። እንትን በኪቦርድ ጨዋታው በጣም ጎበዝ የሆነ ልጅ ነው። ከአርቲስቶች ጋር ስላልከኝ ነው። በመንግስት ኃላፊዎች ደረጃ ደግሞ ብዙ ሰዎች ነበሩ። አዎ የ15ኛው የአዲስ አበባ ከተማ ከንቲባ የነበሩት 15ኛ ምናልባት ከተሳሳትኩኝ ይቅርታ፣ ብላታ ትርፌ ሹምዬ ራዳ ባር ነው የነበረው። በቃ ትክክል። እዛ
የእሳቸው ቤት ነው ራዳ ባርነን። አውቃቸዋለሁ። መኪና ይነዱ ነበር። ጺማቸው እንደዚህ ትንሽ ጭምኛ ቀይ ነጭ ሆኖ ቀይ። ደርሰባቸዋል? እንዳትለኝ አልደረስኩባቸውም። እኔ አውቃቸዋለሁ፣ ደርሼባቸዋለሁ። መኪና ይነዱ ነበር። በቃ አዲስ ሆቴል ግን የእሳቸው ቤት ነበረ ነው። አጎዛ መግቢያው ላይ ነበር። ወደ እነ ሰራዊት ፍቅሬ ሰፈር የእሳቸው ቤት ነበረ። እሳቸው ነበሩ። አቶ ፋንቴ ወልደ ዮሐንስ እሳቸው ነበሩ የገንዘብ ሚኒስቴር፣ በኋላ ደግሞ የውጭ ጉዳይ ምክትል ሚኒስትር ሆነው ነበረ። አቶ ከተማ ይፍሩ ወይኔ ስማቸው ጠፋኝ። ደግሞ አንድ በራሻ የኢትዮጵያ ሚሊተሪ ቆንሲል የነበሩ እንድነሳው እንደዚህ ነገር ነበሩ። ከዛ ደግሞ የአሊሚራ ቤት አሁን መስጊድ ሆኗል ቤታቸው። እሳቸው ፖሊሱስ አንድ ጀነራል አልነበሩ መታጠፊያው ላይ አባተ በዛ። እንደገና ሚስ ፎርድን ታውቃለህ? የፒዜድ አውቃታለሁ፣ ተምሬያለሁ። ሚስ ፎርድ ሰው ነበረች። እኛ ሰው ዘነበ ጠቅላላ ከእንደራሴ ሆቴል እስከ አቧሪ ሴቶች አደባባይ ድረስ የራስ አበበ ቤት ነበር። ያው በስተቀኝ በኩል ወደ ላይ ሴቶች አደባባይ ስትወጣ በስተቀኝ በኩል ያለው የራስ አበበ ቤቶች ነበሩ። ወደዛ ወደ ራስ ሙልጌታ ሰፈርስ ራስ ሙልጌታ ሰፈር ማለት እንግዲህ የቤላርዚያ እንትን ያገኙት ዶክተር አክሊሉ እሳቸውም እዛ ጋር ነበሩ። እና ዝናቡ ገብረስላሴ የመንግስቱ ኃይለማርያምን እንትን እንደ መንግስቱ ኃይለማርያም ካስ ተደርጎ ሲሰራ የነበረ ዝናቡ ገብረስላሴ ድምጻዊ ነው፣ ዘፋኝም ነው። ከኛ ጋርም ነበር። ሰራዊት ሙዚቀኛ ነበር። የጌቱ ማሪው ወንድም ገብረስላሴ እሷም አብራኝ ነበረች እንዴ። ብዙ ናቸው ያሉት ያሉት ወደ ራስ ሙልጌታ ሰፈር ጋር። ኧረ በጣም እግር ኳስ ተጫዋች ነበረ። እባክህ ነው ሰዓቱ ወዘምና እየረሳው በጣም መሰለኝ። ሽምግልናው እንኳን አትፈርድብኝም። ይሄን እኮ ጫስን እድሜያችን የሄደ በረር ገና አይዞህ እስካሁን ድረስ ያቆየ አምላክ ደግሞ እሱ ተመስገን ነው። እድሜ ከላይ ነው የሚሰጠው። ብልጥ ስለተኮነ፣ ጀግና ስለተኮነ፣ አዋቂ ስለተኮነ አይሰጥም። ከላይ ነው ትእዛዙ። ከላይ ነው ትእዛዙ። ችዋታሽ የጠንቱ ትዛለ ቢኒ ጥሩ አጫውተናል። እስኪ የምትጨምረው ካለ ለአንተ ልስጥህ እድሉ። እኔ የምጨምረው ነገር ቢኖር ምን መሰለህ፣ መጨመር ሳይሆን እንደው ለማስታወስ ነው። አሁን ያሉት ልጆች እኛ ድሮ እንዳደግነው እደጉ ሁኑ ለማለት ነው። አንዳንዶቹን ትታችሁ ምለው እኛ ድሮ በአይን ጥቅሻ ነበር እንዲህ ሲሉን ወላጆች ድራሻችን የሚታወው ድብቅብቅ ነው እንለው አለም እንዴ ዞር ነው እንለው። አስተማሪን በጣም እናከብራለን፣ እንሸሻለን፣ እንደበቃለን። ጎንበስ ለእጅ ነስተን አክብረን ነው በጣም ይሄ አሁን የምንተው ምንድነው ወላጆች ልጆቻቸውን ይሄ ግልምጫ ምናምን ትተው በምክር እንዲያሳድጉ፣ ተማሪዎችም አስተማሪዎቻቸው እንዲያከብሩ። በጣም በቃ አባት ናቸው አስተማሪዎች፣ እናት ናቸውና እነሱን እንዲያከብሩ። እናትና አባትን ምንም ያድርጉ ምንም እናትና አባትን በጣም እንዲያከብሩ። እኛ አይደለም ወላጆች እናትና አባታችንን አሳዳጊዎቻችንም ሆነ የእንጀራ አባትና የእንጀራ እናት የሚባለው ነገር ሌላ ሳይመስሉ አባትና እናት አድርገን ነው ተቀብለን የምንለው። ታላላቆቻችን የምናከብረው በጣም አይደለም። ያንን ነገር እንዲያደርጉት ነው ወጣቶቹ። አሁን ላይ ትንሽ ሳሳ አለብኝ አከባበሩ። እንግዲህ ይሄን ነገር እንደው በዚህ አይነቱ መንገድ እናስተላልፈው ብዬ ነው። እና ልጆች ታላላቆቻቸው እንዲያከብሩ እና እርስ በርስ ደግሞ እንዲከባበሩ፣ በተለይ አሁን ደግሞ በቃ ብቻ እንዲከባበሩ፣ ራሳቸውን እንዲጠብቁ። ፈረንጆች ለኛ ጥሩ ነገር አይመክሩንም። ከፈረንጆች ትምህርታቸውን እንጂ ይሄን አርቲቡርቲ ነገራቸውን እንዳይከተሉ ልጆች ይሄን ነገር ነው መክረው። ወላጆችም ይሄን ነገር አበክረው እንዲነግሯቸው ልጆች እንዳይበላሹ። ስለ አዲሱ ትውልድ ስታወራ አንድ ነገር ትዝ አለኝ። ስለ ወላጆች መምከር። አንድ ወዳጄ ስሙን መጥቀስ አያስፈልግም፣ ታውቀዋለህ። ልጁን ይቀጣል። አንድ ቀን ቁጭ ብለን ማለት ነው
ምን እንዳደረገው አላውቅም። እኔ ደግሞ ልጁን እወደዋለሁ እና እንዲመቱ አልፈለኩም። እና ተው እንጂ እኛ ስንቀጠቀጥ አደግን። ደግሞ አሁን እነኚህ ልጆች በነፃነት ይደግ ለምን ትመተዋለህ አሉ። ምን ማለት ነው አለ። እኛ ስንቀጠቀጥ ብናድግ ምን ጎደለብን? ምን ቀረብን? ሌባ መሆን የቀረልን አለ። ወዲያውን የተመለስኩት እውነቱን ነው። በእኛ ዘመን ታላቅን አይደለም አሮጊት ሽማግሌን አይደለም ታላቅ ወንድም እንደ ጦር ነው የሚፈራው። ይከበራል፣ ይፈራል፣ ይወደዳል። እንኳን እናት አባት ማለት ነው። ዛሬ ግን ከስልጣኔም ከዘመንም አኳያ የጄኔሬሽን ጋፕም ስላለ የትውልድ ርቀት ስላለ እንደዚህ አይነት ነገር ስለሌለ ነው። እናያለን። አንዳንድ ጊዜ እኮ በትራንስፖርት ላይ የሚሆነውን እናያለን። ለትልልቅ አትነሱ ብለው የሚናገሩ ወላጅ ቤተሰቦች እንዳሉ አጋጥሞኛል። ልጆቻቸውን ይዘው ሲሄዱ እንዳትነሳ የሚሉ እና በእኛ ዘመን ምናልባት የቂል ዘመን ሆኖ ይሆናል አላውቅም። ወላጅ፣ መምህር፣ የሰፈር ሽማግሌ፣ ትልልቅ ሰው ይከበር ነበር። ከአውቶቡስ ላይ ዘንቢል ይዘው የሚመጡ የከሌ እናት መጡ ለመቀበል ሩጫ እንደነበረ ታውቃለህ። ምርቃቱ ምኑ ነበር እና ያ ዛሬ ሊኖር አይችልም። እንደኛ ዘመንም እደቡ ማለትም አይቻልም። ምናልባት በአሁኑ ዘመን አመለካከት ኋላ ቀር አስተሳሰብ ተደርጎ ሊቆጠር ስለሚችል ይሄ ኋላ ቀር አስተሳሰብ ሳይሆን እኔ እንደው አንተም ኋላ ቀር የኋላ ነገር አታሳብኝ ካላልከኝ በስተቀር ዘፋኙ ትንሽ ስሙ ጠፋኝ። ምናልባት ተፈራ ካሳ ሊሆን ይችላል። ለምሳሌ ህንዶች በጣም ስልጡን ናቸው፣ አልተቀላቀለም ከሌላ ባህላቸው የሚል ግጥም ያለበት ዘፈን አስታውሳለህ? አስታውሳለሁ። ዛሬ ህንዶች አሁንም አለባበሳቸው ያ ነው፣ አልተቀየረም አለ አዲሱም አለባበስ ግን ያን አልተውትም። ጃፓኖች አሁንም ያን ነገራቸው አለባበሳቸው አልተው፣ ሰላምታቸው አልተቀየረም አይደለም እንዴ? የህንዶቹ የጃፓኖቹ ምን ጎዳቸው? ምንም ጭራሽ አድገዋል እንጂ እኮ አልወደቁም። ከኛ እንደዚህ ሃይ ከሚሉ እዚህ ጋር ባዶ ነው፣ እዚህ ጋር ሃይ እንላለን እንትን እንላለን። ምን አለበት እንደሆነ እውነቴንም ነገር እጀ ጠባብ ልብስ ይሻለኛል። ቡቱቱ የሆነ አሁን ዘመን ያመጣች ልብስ ነው ተብሎ በትክክል ያለ ልብስ ለብሰን እንደዚህ የሀገሬ ልጆች እንደዚህ አይነቱ ነገር ቢታወት ደስ ይለኛል። እንዲሁም እኮ በእኛ ጊዜ ሂፒን ሲለሏት ጆሊ ብሎ ጠሯት እያልን እንተርትባቸው ነበር። የማይሆነውን ነገር ባናደርገው ደስ ይለኛል። በጥሩ ሁኔታ በጥሩ አለባበስ ራሳችንን ጠብቀን ብናደርገው ደስ ይለኛል። እርግጥ ነው ወጣቶች ናቸው። ይሄን ደግሞ ትነግራቸው አባይ ዝም ብሎ እኮ ነው ትባላል። ግን እንዳልሆነና ጥሩ እንዳልሆነ ነገር ብናስተካክል እና ይሄን ነገር ብትቀበሉ ይቅርታ አጥፍቼ ከሆነ ወጣቶች ይሄን ለመናገር ነው ፈልገው። በጣም ነው የማመሰግነው። እኔም አመሰግናለሁኝ አጥኔ። በሌላ ጊዜም ስንፈልግ እንደምትመጣ ተስፋ አለኝ። ራሴ እኔ ፈልጌ እመጣለሁ። እጅግ በጣም አመሰግናለሁ። በጣም አመሰግናለሁ። እንግዲህ ወደ ተመልካቾቻችን ከአርቲስት ቢኒያም በቀለ ወይም ከሻምበል ቢኒያም በቀለ ጋር ያደረግነው ውይይት እዚህ ላይ ያበቃል። በሌላ ጊዜ ከሌላ እንግዳ ጋር እንደምንገናኝ ተስፋ እናደርጋለን። እስከዚያው ቸር እንሰንብት። ቃል በገባነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ እየተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት ችዋታሽ የተንቱ ትዛለ አንድ መልእክት አለኝ። ይህን ፕሮግራም ስናዘጋጅ
ብዙ ነገሮችን አልፈን ነው። ነገር ግን ፕሮግራማችንን የምትከታተሉ የካዛንቺስ ልጆች እናያለን፣ ቪው ምን ያህል እንደሆነም እናያለን፣ ሰብስክራይብ የተደረገውንም እናያለን። ነገር ግን ሰብስክራይብ ለማድረግ ምንም ወጪ የለው። ምንም ላይክ ብታደርጉ ለብዙ ሰዎች ይሄዳል። ሼር ብታደርጉት ብዙ ሰዎች እንዲያዩት ይሆናል። ስለዚህ የደከምንበትን ትዝታዎቻችንን የካዛንቺስን ትዝታ ሌሎችም እንዲያዩት እባካችሁ ሰብስክራይብ አድርጉ። ያላደረጋችሁ ሼር አድርጉ፣ ኮሜንት ላይ ጻፉልን። ይሄንን ብታደርጉ በሉልን። ይሄንን እንድታደርጉ አደራዬ የጠበቀ ነው። ቃል በገባነው ጊዜና ጥራት መሰረት 4 ብሎኮችን በሴምሲና በአያት ለውድ ደንበኞቻችን ቁልፍና ካርታ አስረክበን ኑሮ አስጀምረናል። ዝቋላ ፓርክ ቪው አፓርትመንት በፕሪሚየም ሎኬሽን ቦሌ አትላስ መስቀለኛው ጋር የአዲስ ዙ ፓርክ እይታ ያላቸው ከአፍሪካ ትልቁ ወተር ፓርክ ፊት ለፊት ለኢንቨስትመንት ቢሉ ለመኖሪያ እየተመቹ በኮሪደር ልማት ያሸበረቁ በወንዝ ዳር ልማት ደግሞ የደመቁ አፓርትመንቶችን በወለል 4 ቤቶች ብቻ በ20% ቅድመ ክፍያ ከባለ 1 እስከ ባለ 3 መኝታ አማራጭ ያላቸው ሌክዠሪ አፓርትመንቶችን በሙሉ ማጠናቀቂያ ከዝቋላ ሪል ስቴት የ34 ዓመት የኮንስትራክሽን ልምድ ባለው ዝቋላ ኮንስትራክሽን ሲስተር ካምፓኒ ዝቋላ ሪል ስቴት ለሽያጭ የቀረቡት እነዚህ አፓርትመንቶች 20% ቅድሚያ ከፍለው ቀሪውን ደግሞ ከወለድ ነጻ ተረጋግተው የሚከፍሉበትን እድል አመቻችተንሎታል። ለበለጠ መረጃና የወደፊት ቤቶን ለመጎብኘት አሁኑኑ ይደውሉልን። ዝቋላ ሪል ስቴት